መሀሌት እንግዲህ በሚያሳዝን ሁኔታ ምሳሌን አግታ ለካሌብ ሙሲሳ አስረከበቻት። ካሌብ ሙሲሳ የመድብል ልጅ እና ወይም የወንድሙ ልጅ ናት ብላ ስለነገረችው በቀሉን እንግዲህ ምሳሌን በመድፈርና ድንግልናዋን በመውሰድም አስደንጋጭና አሰቃቂ ሁኔታ አደረሰባት። ብሩክና መድብል የሰሙትን ነገር ማመን አቃታቸው። አሁን ላይ መሀሌት እንግዲህ በታዘዘችው መሰረትም የጥላት ልጅ ናት በማለትም በሚያሳዝን ሁኔታ ምሳሌን ሆን ብላ ተጠባብቃ በጓሮ በኩል በመግባትም ሌሊት ሳታስበው ሴት አድርጋ በመውሰድም ለካሌብ ሙሲሳ አስረከበቻት። ካሌብ ሙሲሳም በሚገርምና በሚያሳዝን በአሰቃቂ ሁኔታ ምሳሌን ከደፈረና እንዲሁም ደግሞ የሚፈልገውን ነገር ካደረገ በኋላ ከተዳነች ከአስታማው ከዳነች በኋላም ወደ አረብ ሀገር እንልካለን በሚል ሁኔታ ከዛም ከሸጧቸው ገንዘቡን በሚገርም ሁኔታ ለራሳቸው ለማድረግም ቃል ተጋብታ ምሳሌን አግታ ለካሌብ ሙሲሳ ወሰደችለት። በእርግጥ መድብልን እያፈላለገ ስለነበረ ፎቶ አለሽ ወይ ብሎም ሲጠይቃት ፎቶውን ስታሳየውም ካሌብ ሙሲሳ ከተቀመጠበት ቁጭ ብድግ ማለቱን ጀመረ። በዚህን ሰዓት የድሮ ጓደኛው ወይም የስራ ባልደረባው ስለነበረ መድብል አሁን ላይ እንግዲህ በድንጋጤ መሀሌትም ምንድነው ስትለውም እንዳውምማ የዚህን ልጅ በደንብ ነው የምፈልጋት የጥላቴን ገንዘብ በወዳጅ በኩል አገኘሁት የሚባለው አሁን ነው። ስለዚህ ፈውራን ምሳሌ የምትባለውን የመድብል የወንድም ልጅ አንጥተሽ በእጅ አስገቢ ሲላትም አታስብ በማለትም እንግዲህ መሀሌት በሚያሳዝን ሁኔታ ምሳሌን በምንም ብላ አንስታ ወስዳ ለካሌብ ሙሲሳ አስረከበች። እጅግ በጣም ልጃቸው የጠፋቻቸው መድብልና ብሩኬ አሁን ላይ ጨለሉ። ከዛ በፊት እንግዲህ በሚያሳዝን ሁኔታ የካሌብ ሙሲሳ ቅጥረኛ ለመድብል ሁሉንም እውነታ እያመጣ ቢነግረውም መድብል በፍጹም መሀሌት ሌሊት መታ ተወስዳታለች ብሎ አላሰበም ነበረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም በሚያሳዝን ሁኔታ ምሳሌ በመሀሌት እጅ በመግባትም አስደንጋጭ ድርጊት ተፈጸመ። ምሳሌ እጅግ ልብ በሚነካ ካሌብ ሙሲሳ እንደፈለገ ከተጫወተባትና ከደፈራትም በኋላ አሁን ላይ ታገገበችም ደግሞ ወደ አረብ ሀገር ሽጦ ገንዘብ ለመቀበል አጫትኝ። አሁን ላይ ምሳሌ የመጨረሻ ትልቅ አደጋ ውስጥ በመግባቷም በእርግጥ ይህ ነገር ከመድረሱ በፊት እኔ ጋር ምሳሌን እንድናመጣና እንድንሰራ አዞኛል ካሌብ ሙሲሳ በማለትም ለመድብል ቅጥረኛው ነግሮት ነበር። በእርግጥ መድብል ትዕግስት እንዲሁም ደግሞ መቆጣጠር ስላቃተ ሲጥ አድርጎ ይዞን ነበር ታሪኩን። ነገር ግን አሁን ላይ ተረጋግተ የራስን ሀሳብ ብትወስንና አሁን ሁሉንም ነገር እንዲሁም ፎቶውን አምጣ ብሎኛል በማለትም አንተ ብትዋሽም ሌላ ሰው ፎቶ ብታሳይም መሀሌት እዛ ስለሆነ ትልቅ አደጋ ስለሚፈጠር በቃ አሳየው ብሎት ነበር። አስደንጋጩን ዜና አሁን ላይ መሀሌት ዝና ሲሰራ የነበረውን ስራ በሙሉ እየሰራችና እንዲሁም ደግሞ ልጃገረዶችን እያመጣ ልታስረክብ ቃል ገብታለታለች ሲለውም ደግሞ ይቻ አረመኔ ጭራሽ አሁኑኑ እኔ ተጄ ለምንድን ነው የለቀኳት? ጭራሽ አሁንም የብዙ ሰው ህይወት ልታበሳቁል ነው ሲለውም በሚገባ እሱ አይደለም ከባዱና ዋናው ነገር ሲለውም እና ምንድን ነው ደግሞ ሌላ የዚህ ተጠቂ ማን ትመስላለች ሲለውም እኔ እንጃ የእናንተዋ ምሳሌ ነው ሲልም ምን ይህን ነገር አለው ሴት አድርጎ ያዘው። እኔ እና እሷን አብረን እንድንሰራ ነበር ያዘዘን ካሌብ ሲልም እንዳይሆን አድርጎ ጭራሽ በአንዷ ባይኔ ብሌን ነው የመጣችሁት እናንተ ማትረቡ ገላችኋለሁ በማለትም ታሪኩን ሴት አድርጎ በመያዝ መድብል አስፈጥጠው እኔ ልገለኝ ነው ግደለኝ ይኸው ግደለኝ በማለትም እንግዲህ ታሪኩ ሲነግረውም መድብል ይቅርታ ስሜታዊ ሆኜ ነው እልቅስ ተረጋግተ የራሳችንን ሀሳብ ምን ማድረግ እንዳለብን ማወቅ አለብን ሲለውም እሺ ብሎ መድብል ተስማማ።
ልትጠነቀቅ ይገባሃል ሲለውም አልጠነቀቅም፣ አስራ አምጣልኝ እኔ ጥፋተኛ ነኝ የለቀኳት ሲልም እንደዛም አይሆንም፣ ይህ ከተደረገ ሌላ ችግር ነው የሚመጣው። ስለዚህ እንድትጠነቀቅ ነው የነገርኩ፣ ምሳሌን በምንም ሁኔታ እንዳትተዋት አለው። እሺ በማለትም መድብል ወደ ቤቱ መጣ። በእርግጥ ታሪኩ እንግዲህ በሚገርም ሁኔታ ምሳሌ እንድትታገት እንደሆነም አስቀድማ መሀሊት ነግረው ነበረ። የመሀሊትን ሚስጥር በደንብ ካውጣጣ በኋላ አንጥቶ ለመድብል እየሰጠ ነበረ። እናም ግን መሀሊት በጣም ተጠራጥራለች። አንተ የመድብል ቅጥረኛ ነህ እንዴ ስትለው፣ እንዴት ነው የመድብል ቅጥረኛ የምሆነው? አንቺ ቆይ ምን አስበሽ ነው? እኔ ካሊብን መክዳት አልችልም ሲላትም እኮ እና ታዲያ ጥያቄ አበዛ፣ ስለ እነሱ ማሰብ አበዛ አለችው። እያሰብኩኝ አይደለም፣ ግን ደግሞ የሚሆነውን አብረን እየሰራን አይደለም ሲላትም በቃ ሻለች። ካሊብ ሙሴሳ አጠገብ ሄዳ መሀሌት እንግዲህ ይኸውልህ የመድብል ልጅ አለች፣ ይኸውልሽ አንድ አሁን ላይ በጣም የ12 ዓመት ልጅ የምታስፈልግ አለች፣ እናም በፍጥነት እሷን የሚተካ ሲላትም እኔም እያሰብኩት ነበረ። እንዴት ከየት ታገኛታለሽ? የሆነች ልጅ አለች፣ ጤነኛ ናት፣ ሙሉ ጤና አላት አለችው። እንዴት አወቅሽ? አብሬያት እኖራለሁ። እና ዘመድሽን አሳልፈሽ ልትሰጪ ነው? አዎ። እንዴት ሊሆን ይችላል? ዘመድ አይደለችም፣ የጥላቴ ልጅ ናት። እንደዛ ከሆነ ይመቸኛል። ያውም የጥላቴ። ማን ነው እሱ ጥላትሽ? መድብል። ምን? የማናለች? የመድብል። ምን? አዎ የመድብል። አሪፍ ነው። እና ይችን ልጅ አሁኑኑ እንድታመጭልኝ እፈልጋለሁ አላት። እሺ ደስ እያለኝ ነው ማመጣልህ። አሁን ላይ በስራሽ እያስደመምሽኝ ነው። አዎ ለዚህ ስራ የምትሆነው እንደኔ አይነት ተስፋ የቆረጠች ለምንም የማትበገር አረመኔውን መድብልን መጋፈጥ የምትችል ሴት ናት አለችው። እውነትም ታሪከኛ ነሽ አላት። አዎ እሺ እንዴት ነው የምታመጫት? የመድብል ልጅ ማለት የእሱ ልጅ ሳኮን የወንድሙ፣ እሱ ግን እንደ ልጁ ነው የሚያት ስትለውም እሺ መድብል ለጊዜው ከአገር እኔ እዚህ ከተማ መምጣቴን ስለሰማ ከሀገር እንደወጣ ነግረውኛል። ምን? አዎ። ማን የነገረ? ታሪኩ። እንዴት ቅር ያለሽ ትመስያለሽ? አይ ቅር አላለኝም። እና ታዲያ ምን እየተጠራጠርሽው? ታሪኩን እየተጠራጠርሽው ነው? አልጠራጠረውም። እና ታዲያ ግን መድብል ምንም ነገር የሚፈራ ሰው አይደለም። አንድ ቀንም የሚጋፈጥ እንጂ የሚሸሽ አይደለም። እንዴት ከከተማ ሊወጣ ቻለ? እንዴት እንደዛ ልጅ? አዎ በወዳጁ በኩል ታሪኩ ደርሶበታል። እና ታዲያ ይህን ሰውዬ ምነው አካበዳችሁት አላት። እያካበድኩ አይደለም፣ ግን ቢሆንም አደገኛ ነው። ለዛውም የታ ከተማ ነው ሄደው? ሳሜራ የሚባል። ምን? አዎ ምን ነው አንቺ ልጅ አሁንም ታሪኩ እየዋሻህ ነው እያልሽኝ ነው? ታሪኩ ሊዋሻ አይችልም፣ ግን ደግሞ የተሳሳተ መረጃ እንዳይሆን መድብል አብሬ ለብዙ ጊዜያት እኖራለሁ። በፍጹም ሳሜራ የመሄድ ጓደኛም አላማም የለውም አለችው። እንግዲህ አታካብችው፣ ቀለል አድርጊው አላት። እሺ መድብልን አሁን እያፈላለኩት ነው፣ ታሪኩን ፎቶውን እንዳመጣ ነግሬዋለሁ፣ እሱም እሺ ብሏል አለ። ምን? አዎ አንቺ ታውቂዋለሽ? አውቀዋለሁ፣ በዳጣዋ ፌስቡክ ላይ ፎቶውን ፖስት አድርጎ አይቼዋለሁ። ምን? አዎ አሁኑን አሳየኝ አላት። መሀሌት እንግዲህ ከዳጣ ፌስቡክ ላይ ፎቶውን ስታሳየው የመጨረሻ ደንግጦ ተተቀመጠበት ሲነሳ ካሊብ ሙሲሳ ምንድን ነው ችግር አለ አለችው። መድብልን ከዚህ በፊት በደንብ የሚያውቀው ስለሆነ አሁን ላይ እሱ ጋር መጋፈጥ በምንም ሁኔታ አቅም እንደሌለውም ተረዳ። ሌላኛው እንግዲህ ዝናን እስር ቤት በጩቤ ተወግቶ እንዲሞት ለማድረግ ካሊብ ሙሲሳ ሰው አዞ ነበር። ዝና በሚያሳዝን ሁኔታ ትልቅ አደጋ ደርሶበትም ሕክምና ላይ እንዳለም ተነገረ። በእርግጥ ተደውሎ ለመድብል ሲነገረው ዝና መለጠ ሲልም ሉላና ሞገስ እንዲሁም ደግሞ ሁላቸውም በጭንቀት በተለይ ዳጣ የሚሆኑት ግራ ገባቸው። መጨረሻ ላይ ግን ዝና ሊሞት ነበር ሲልም ሁላቸውም ረጋ አሉ። በዚህን ሰዓት ሁላቸውም ዝና ስልኩን ሲዘጋ ራስን ጠብቅ ብሎ ስልኩን ዘጋ። መድብልና እንዲሁም ደግሞ ሞገስና ብሩክ መድብል ዝና ሞተ ነው ያምን እያልክ ነው ሲልም አዎ
ካሊብ ሙሲሳ በኩል ይመስለኛል በታሰረ ሰው እዛው እስር ቤት በጩቤ ተወግቶ እንደነበረ ፖሊሱ እየነገረኝ ነው። ምን? አዎ ጭራሽ እዛው አብሮት በታሰረ። አዎ አብሮት በታሰረ። ያሳዝናል። ከባድ ነው እኮ አለ። ምንም ይሁን ምንም ዝና ከካሊብ ቢያመልጥም ከኔ ያመልጥም፣ እመኑ ሰላማዊ ህይወት እንኖራለን አለ። አሁን ላይ እንግዲህ ሁላቸውም ደስ ብሏቸው በዝና መያዝ በዝና መወጋት ካልተለቀቀ ሲፈልግ ይሞት ብለው ተረጋጉ። አሁን የመጎስና የሉላ የተገናኙበት ቀን ነበረ። እናም ሰርፕራይዝ አደርጋለሁ ብላ ሰርፕራይዝ እያሉ ሲዘገጃጁ ሞገስ ደግሞ መጥቶ ሰርፕራይዝ አደረጋት። በደስታ ሁላቸውም ተዋጡ። ነገር ግን አሳዛኙና ከባዱ አሁን ላይ ቅድስት ብሩክ ክላስ ገብታ ስለ ልጅ መውለድ እያለመች ነበረ። ነገር ግን ምሳሌን መዋሊት ላጥ አድርጋ ወሰደቻት። ሌላኛው ደግሞ አንተስ የአንድ ሰው ነው የሚቀረው፣ ሁላችንም መስመር መስመር እየያዝን ነው ሲልም ሞገስ የማን ነው የሚቀረው አለ መድብል። በዚህን ሰዓት መሽኮርመም ጀመረ። እናም አሁን እውነት የምታፈቅራት ሴት የለችም? እሷማ ነበረች። እረ እንደ ሴት እንደ ልጃገረድ መሽኮርመም እያለ ብሩክ ነገሩን አጋነነ። በዚህን ሰዓት እሺ በማለትም ሌላ ከኢደን ጋር ክላሱን አነጣጥፋ ግባ መግባት ይቻላል? ተገባ እኮ ቆይታል። እኔ ያልኩ ከክላሱ ነው አላት። ቢሆንም አልጋው ተነጥፏል ገብተሃል እኮ አለችው። ድምፅህን ናፍቆኛል ዝፈንልኝ ስትለውም ይኸውልሽ ኢደን እኔ ደክሞኛል በዚህ ሙድ ለመዝፈን አልችልም ሲላትም ምን ነው አለች። እንዴ ለመዝፈን ሙድ ያስፈልጋል? በሚገባ በቃ ዩቲዩብ ላይ ሂጅ ከዚህ ቀደም የዘፈንከውን አዳምጣለሁ አለችው። እሱም መሻለ። ከዛም ቀጠሉ። በዚህን ሰዓት አሁን ላይ እጅግ በሚገርምና በሚያሳዝን ሁኔታ እንግዲህ ምሳሌ በደስታ ኢደንን እቅፍ አድርጋ ይዛ ከዚህ በኋላ ወሬሽንም አላዳመጥ ስትላትም ልጄንም ይዘሽናት ነይ ስትላት እንዳንቺ አይነት ምርጥ እህት ሳገኘች እያለኝ ቅድስት በደስታ ተፍለቀለቀች። ቻናሉን ሰብስክራይብ እያደረጋችሁ ማለት